መርጌታንን ገንዘብህን እናስመልሳለን በማለት ከ800 ሺህ ብር በላይ ያጭበረበሩት ወንድም አማቾች በቁጥጥር ስር ዋሉ። ተጨማሪ መረጃዎች እናደርሳችኋለን። በሌላ ዜና ኢትዮጵያ የባህር በር ለማግኘት በምታደርገው ጉዞ ከፍተኛ የጦር መኮንኖች ጠንካራ ዝግጅት ማድረግ ይጠበቅባቸዋል አሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። በዝርዝር ትሰማላችሁ። በኃይል ስልጣን የያዘው የትግራይ ክልል ካቢኔ ለዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ለወረቀት ፈተና የተዘጋጁ የክልሉ ተማሪዎች ትምህርት ቢሮ ባላወቀው ምክንያት ከወረቀት ፈተና እንዲገለሉ ተደርጓል ሲል ተቃውሞ አሰማ። አረብኛ ቋንቋን በሀገራችን የትምህርት ስርዓት ውስጥ በማካተት ትውልዱን በዓለም አቀፍ መድረክ ተወዳዳሪ ማድረግ እንደሚገባ ተገለጸ። መረጃውን ይዘናል። በመምህራን የማህበር መኖሪያ ቤት ፕሮጀክት ላይ በካሬ እስከ 82,000 ብር የሚደርስ ያልተጠበቀ የዋጋ ጭማሪ ተደረገ። ይህ አዲስ ተመን መምህራን ከጥቂት ወራት በፊት ሲከፍሉት ከነበረው የ25% ቅድመ ክፍያ አንጻር ሲሰላ በ3 እጥፍ ገደማ ጭማሪ ያሳየ ሆኗል። ከውጭ በተሰማ ሰበር መረጃ አዲሱ የኢራን ጠቅላይ መሪ በአባታቸው የቀብር ስነ ስርዓት ላይ እንደማይገኙ ተረጋገጠ። በአሜሪካና እስራኤል ጥቃት የተገደሉት አባታቸውን ለመሸኘት በሚሊዮኖች የሚቆጠሩ ዜጎች ቢገኙም ሙጅታባ ካሚኒ ለምን አይገኙም የሚለውን በዝርዝር እናደርሳችኋለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። መርጌታንን ገንዘብን እናስመልሳለን በማለት ከ800 ሺህ ብር በላይ ያጭበረበሩት ወንድማማቾች በቁጥጥር ስር ዋሉ። በምስራቅ ጎጃም ዞን አስተዳደር በሉማሜ ከተማ ኗሪ የሆኑት ስመኝ አባትንና ያዛቸው አባትን የተባሉ ወንድማማቾች በአርባ ምንጭ ከተማ በቡና ንግድ ከተሰማራ ግለሰብ ላይ ከፍተኛ ገንዘብ አጭበርብረው መውሰዳቸውን የሉማሜ ከተማ አስተዳደር ፖሊስ ጽፈት ቤት አስታውቋል። የከተማ አስተዳደሩ ፖሊስ ጽፈት ቤት አዛዥ ኢንስፔክተር በድሉ መልሰው እንደገለጹት አካሉ መለሰ የተባለው ተበዳይ ቡና ያስረከበው ደንበኛው ብሩን ሊመልስለት ባለመቻሉ ተጠርጣሪዎቹ የሐሰት ሰነድ በማዘጋጀት መርጌታንን ያልተመለሰልህን ገንዘብ እናስመልሳለን በማለት አታለው ገንዘቡን መውሰዳቸውን ተናግረዋል። ፖሊስ በተጠርጣሪዎቹ ላይ ክትትል በማድረግም በቁጥጥር ስር አውሎ የተጨበረበረውን ገንዘብ በከተማ አስተዳደሩ ገንዘብና ኢኮኖሚ ልማት ጽፈት ቤት በጊዜያዊነት ኤግዚቢት ሆኖ እንዲቆይ በማድረግም አጭበርባሪ ግለሰቦች ተገቢውን ቅጣት እንዲያገኙ በትኩረት እየተሰራ መሆኑንም የፖሊስ አዛዡ ተናግረዋል። የባህር በር ለማግኘት በሚደረገው ጉዞ የጦር መኮንኖች ከፍተኛ ዝግጅት ማድረግ ይጠበቅባቸዋል ሲሉ ፊልድ ማርሻል ብርሃኑ ጁላ አዘዙ። ኢትዮጵያ የባህር በር ለማግኘት በምታደርገው ጉዞ ከፍተኛ የጦር መኮንኖች ጠንካራ ዝግጅት ማድረግ ይጠበቅባቸዋል አሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። የኢትዮጵያ ብሔራዊ መከላከያ ኮሌጅ በስትራቴጂያዊ እና ደህንነት ጥናት ዘርፍ የላቀ ብቃት ያላቸውን 42 ከፍተኛ የጦር መኮንኖችና የሲቪል ደህንነት ተቋማት የተውጣጡ መሪዎችን በትናንትናው ዕለት አስመርቋል። ፊልድ ማርሻል ብርሃኑ ጁላ ተመራቂዎችን ባስተላለፉት መልእክት ኢትዮጵያ የባህር በር ለማግኘት የምታደርገውን ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን በመረዳት ጠንካራ ዝግጅት ማድረግ ያስፈልጋል ብለዋል። ተመራቂዎች ወደ ስራ ስትሰማሩ በትምህርት ቆይታችሁ የቀሰማችሁትን እውቀትና ክህሎት በተግባር ከሚገጥሟቸው ሁኔታዎች ጋር በማዛመድ ለውጡ በግልጽ የሚታይ የአስራር ስራ መሰራት ይጠብቅባቸዋል ሲሉም ተደምጠዋል። ሰራዊቱ ወሳኝ የዝግጅት ስራዎችን እያከናወነ መሆኑን ጠቅሰው በዚህ ሂደትም የላቀ አስተዋጽኦ ለማበርከት ከፍተኛ ተነሳሽነት መስራት እንደሚገባ አስገንዝበዋል። በኃይል ስልጣን የያዘው የትግራይ ክልል ካቢኔ ለዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ለወረቀት ፈተና የተዘጋጁ የክልሉ ተማሪዎች ትምህርት ቢሮ ባላወቀው ምክንያት ከወረቀት ፈተና እንዲገለሉ ተደርጓል ሲል ተቃውሞን አሰማ። ለወረቀት ፈተና ለተመረጡ ተፈታኞች ያልተዘጋጁበትን የአፈታተን ስርዓት መተግበር ተቀባይነት የለውም ያለው ካቢኔው ተፈታኞቹ የወረቀት ፈተና እንዳይወስዱ የሚከለክል ምንም አይነት አሳማኝ ምክንያት እንደሌለም ገልጿል። ካቢኔው የተማሪዎችን መብት ለማክበር ሁሉንም አማራጮች እንደሚወስድም አስጠንቅቋል። ትምህርት ሚኒስቴር ቀደም ሲል በተደረሰው ስምምነት መሰረት ወደ መጀመሪያ የፈተና አሰጣጥ ስርዓት ካልተመለሰ ተማሪዎች ፈተናውን በኮምፒውተር መውሰድ እንደማይጠበቅባቸውም ካቢኔው አስታውቋል። ከክልሉ 29755 ተፈታኞች መካከል 15349 ለወረቀት ፈተና የተለዩ ናቸው ተብሏል።
አረብኛ ቋንቋን በሀገራችን የትምህርት ስርዓት ውስጥ በማካተት ትውልዱን በዓለም አቀፍ መድረክ ተወዳዳሪ ማድረግ እንደሚገባ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የኢትዮጵያ ሙስሊሞች ጥናትና ምርምር ፎረም በጋራ በመሆን አረብኛ ቋንቋ በኢትዮጵያ ትላንትና ዛሬ ብሩህ ተስፋዎችና ተግዳሮቶችን በሚል መሪ ሀሳብ ያዘጋጁት የአረብኛ ቋንቋ ታሪካዊና አሁናዊ ፋይዳ የሚዳስስ የፓናል ውይይት ተካሂዷል። በውይይት መድረኩ ላይ የጠቅላይ ምክር ቤቱ አመራሮች፣ የአዲስ አበባ ዩኒቨርሲቲ ምሁራን፣ ኡላማዎችና ጥሪ የተደረገላቸው ልዩ ልዩ ባለድርሻ አካላት ተገኝተዋል። በውይይቱ ላይ ተገኝተው የመክፈቻ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ የአረብኛ ቋንቋ በኢትዮጵያ ታሪክ ውስጥ በበርካታ ዘርፎች ደማቅ አሻራ ማሳረፉን ገልጸዋል። ቋንቋው የሚገባውን ያህል ተገቢ ትኩረት እንዳልተሰጠው ያነሱት ፕሬዝዳንቱ አረብኛ ቋንቋ በሀገር ውስጥና በዓለም አቀፍ ደረጃ ካለው የላቀ ፋይዳ አንጻር በኢትዮጵያ ስርዓተ ትምህርት ውስጥ እንዲካተት ጠቅላይ ምክር ቤቱ አቅዶ እንደሚሰራም አስታውቀዋል። ኢትዮጵያ ከአረብ ሀገራት ጋር ያላትን ታሪካዊና ሁለንተናዊ ግንኙነት የበለጠ ለማጠናከርና ወጣቱ ትውልድ በዓለም አቀፍ መድረክ ያለውን ተወዳዳሪነት ለማሳደግ የቋንቋውን መስፋፋት ከፍተኛ ሚና እንደሚኖረውም ተሳታፊዎች አብራርተዋል። እንደ እንግሊዝኛ ቋንቋ ሁሉ አረብኛ ቋንቋ በሀገሪቱ ስርዓተ ትምህርት ውስጥ እንዲካተት ለማድረግ የባለድርሻ አካላት የተቀናጀ ጥረትና ተቋማዊ እገዛ ወሳኝ መሆኑንም የጠቅላይ ምክር ቤቱ የህዝብ ግንኙነት ያወጣው መረጃ ያመላክታል። በመምህራን የማህበር መኖሪያ ቤት ፕሮጀክት ላይ በካሬ እስከ 82,000 ብር የሚደርስ ያልተጠበቀ የዋጋ ጭማሪ ተደረገ። ይህ አዲስ ተመን መምህራን ከጥቂት ወራት በፊት ሲከፍሉት ከነበረው የ25 በመቶ ቅድመ ክፍያ አንጻር ሲሰላ በ3 እጥፍ ገደማ ጭማሪ ያሳየ ሆኗል። በመንግስት መሬት አቅራቢነት በተጀመረው የመምህራን የመኖሪያ ቤት ግንባታ ፕሮጀክት ላይ በቅርቡ እጅግ ከፍተኛና የተጋነነ የዋጋ ጭማሪ እየተደረገ መሆኑንም ለሚዲያችን እየደረሱ ያሉ መረጃዎች ያሳያሉ። ከነዚህም ውስጥ አንዱ በሆነው በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ስር በሚገኘው የመምህራን ማህበር የመኖሪያ ቤት ግንባታ ፕሮጀክት ላይ በቅርቡ ይፋ የተደረገው እጅግ ከፍተኛና የተጋነነ የዋጋ ጭማሪ በአባላቱ መካከል ከፍተኛ ቅሬታና ውጥረት መፍጠሩ ተሰምቷል። የፕሮጀክቱ ተሳታፊ የሆኑ መምህራን እንደገለጹትም ቀደም ሲል ከተስማሙበት የዋጋ ተመን ውጪ በአሁኑ ወቅት ከ134 በመቶ እስከ 238 በመቶ የሚደርስ ያልተጠበቀ ጭማሪ ተጭኖባቸዋል። ይህ ጉዳይ የመምህራኑን አቅም ያላገናዘብና የወቅቱን የገበያ ሁኔታ ሰበብ በማድረግ የተፈጠረ ህገወጥ አሰራር ነው በሚልም በጽኑ እየተኮነነ ይገኛል። የአዲስ ተመን መምህራን በህዳር ወር ላይ ከከፈሉት የ25 በመቶ ቅድመ ክፍያ አንጻር ሲሰላ በ3 እጥፍ ገደማ ጭማሪ ያሳየ ነው ተብሏል። የማህበሩ ኮሚቴ ተወካይ በስብሰባው ዙሪያ ሲናገሩ በፊት 25 በመቶ ክፈሉ ተብለን ተበድረን ስንከፍል ህዳር ላይ ከነበረው የዋጋ አሁን በ3 እጥፍ ጨምሯል ብለዋል። ካልከፈላችሁ ግንባታውን አይሰራም የሚል አስገዳጅ አቅጣጫ ነው የተሰጠንም ሲሉ አክለዋል። ነገር ግን እንደ ኮሚቴ ባደረግነው ውይይት መሰረት አንድም የማህበሩ አባል ያላመነበትንና የተስማማበትን ሰነድ ላይ በጭራሽ እንደማንፈርም ተስማምተናል ብለዋል። ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በተጨማሪም ጭማሪው በሌሎች ተቋማትም ይፋ እየተደረገ ይገኛል ተብሏል። ጉዳዩን በተመለከተ ሌላኛው መረጃ አቅራቢ መምህር እንደገለጹትም ግንባታው ገና ከመሬት ሳይነሳና ኮንትራክተሮች አፈር ከመቆፈር ውጪ ምንም አይነት መዋቅራዊ ስራ ሳይሰሩ ብር ካልተጨመረልን አንሰራም በሚል ስራ ማቆማቸውን ገልጸዋል። መምህሩ አክለውም የመምህራን ደሞዝ ምን ያህል አነስተኛ እንደሆነ እየታወቀ የተወሰነው የመንግስት አካላት ከኮንትራክተሮች ጋር በመመሳጠር እኛን ወደ ከባድ ችግር ውስጥ ከተውናል ብለዋል። ከውጭ በተሰማ ሰበር መረጃ አዲሱ የኢራን ጠቅላይ መሪ በአባታቸው የቀብር ስነ ስርዓት ላይ እንደማይገኙ ተረጋገጠ። በአሜሪካና እስራኤል ጥቃት የተገደሉት አባታቸውን ለመሸኘት በሚሊዮኖች የሚቆጠሩ ዜጎችና የውጭ ሀገራት መሪዎች በሚገኙበት የቀብር ስነ ስርዓት ላይ አዲሱ የኢራን ጠቅላይ መሪ አያቶላ ሙጅተባ ካሚኒ በጸጥታ ስጋትና በደረሰባቸው ጉዳት ምክንያት እንደማይገኙ እንደ ኤንቢሲ ኒውስ ያሉ ዓለም አቀፍ የዜና አውታሮች ዘግበዋል። የካቲት 21 ቀን በቤተሰባቸው ላይ ከተፈጸመው ጥቃት ተርፈው በመጋቢት ወር ስልጣን የያዙት አዲሱ መሪ ከቴህራን እስከ ማሻል ለተከታታይ ቀናት በሚከናወነው በዚህ ታሪካዊ ስነ ስርዓት ላይ አይገኙም ተብሏል። የእስራኤል ኃይሎች መሪው ያሉበትን ምሽግ ሊያገኙት ይችላሉ በሚልም ከፍተኛ ስጋት ከእይታ ተሰውረው እንዲቆዩ መደረጉን የጸጥታ አካላት አስታውቀዋል። ጦርነቱ ከጀመረበት ጊዜ አንስቶ ፊታቸውን አሳይተው ሆነ ድምጻቸውን አሰምተው የማያውቁት ጠቅላይ መሪው ሐምሌ 2 በማሻድ ከተማ በሚገኘው የኢማም ሬዛ መካነ መቃብር በሚካሄደው የአባታቸው የቀብር ስነ ስርዓት ላይ ተገኝተው የሙታን ጸሎት ለማድረስ ቢጠየቁም በጸጥታ ኃይሎች ውድቅ ተደርጎባቸዋል። ይህ ሁኔታ በመሪው የጤና ሁኔታና በአመራር አቅማቸው ዙሪያ ከፍተኛ መላምቶችና የውስጥ ፖለቲካዊ ክፍፍሎች እንዲፈጠሩ ማድረጉንም ሚዲያዎች አስታውቀዋል። የካሚኒ የቀብር ስነ ስርዓት አዘጋጅ ኮሚቴና
የህግና የጸጥታ ባለሙያዎች የመሪው ደህንነት በእርግጠኝነት ቅድሚያ ሊሰጠው እንደሚገባ ያሳሰቡ ሲሆን ደጋፊዎቻቸውም ለህይወታቸው ሲባል የተላለፈውን ውሳኔ እንደሚቀበሉት አረጋግጠዋል። አዲሱ ጠቅላይ መሪ ስልጣን በተረከቡበት ወቅትም ባወጡት ብቸኛ መግለጫ የአባቴን አስክሬን በአይኔ አይቻለው፣ በእርሱ ወንበር ላይ መቀመጥ ደግሞ እጅግ ከባድ ፈተና ነው ማለታቸው ይታወሳል። ዜናዎቻችን አበቃን። በሰላም ቆዩን።